በማህበረሰባችን ውስጥ ብዙ ጊዜ የሰው ባህሪ ነው ወይም የሁላችንም ባህሪ ነው ተብለው የሚታለፉ ነገር ግን በስነ ልቦናው እና በአእምሮ ጤና ሳይንስ በፍጹም ኖርማል ያልሆኑ ምልክቶች አሉ። እነዚህ ባህሪያት በጊዜ ሂደት የአእምሮአችንን ሰላምና ማህበራዊ ህይወታችንን ቀስ በቀስ የሚያበላሹ ናቸው። ዛሬ እነዚህን 5 ነገሮች ባጭሩ እናያለን። እስከ ፍጻሜው አብራችሁን ቆዩ። የመጀመሪያው ኖርማል የሚመስል ግን ኖርማል ያልሆነ ነገር ሁልጊዜ ሌሎችን ለማስደሰት መኖር ነው። አንደኛውና ብዙ ሰዎችን የሚያጠቃው ባህሪ እንግዲህ ፒፕል ፕሌዚንግ የሚሉት ነው። ሁልጊዜ ሌሎችን ለማስደሰት መኖር። ይህም ደግሞ ብዙዎቻችን ይህንን ባህሪ እንደ ቸርነት፣ እንደ ደግነት ወይም እንደ ታዛዥነት እንቆጥረዋለን። ነገር ግን ሳይኮሎጂው ምን ይላል? የራስን ስሜት ፍላጎትና እሴት ወደ ኋላ ገሸሽ እያደረጉ ለሌሎች ሰዎች ፍላጎት ቅድሚያ መስጠት አይሆንም ወይም ኖ ማለት መፍራት ኖርማል አይደለም ነው የሚለው። ይህ ባህሪ እንግዲህ የሚመነጨው ከተጠላሁስ ከሚልና ስር ከሰደደ የደህንነት ማጣት ስሜት ወይም ኢንሴኩሪቲ እንደዚሁም ደግሞ ራስን ዝቅ አድርጎ ከመመልከት ይሄ ከዝቅተኛ ሰልፍ ስቲም የመጣ ነው ማለት ነው። እና አንዳንድ ጊዜ ቆም ብሎ የራስን ህይወት ማየት ያስፈልጋል። ሁለተኛው ደግሞ ስሜትን ጨቁኖ መያዝ ነው። ይሄ ደግሞ እንዴት ነው? ማዘን፣ መቆጣት ወይም መጨነቅ ሲገባን እኔ እኮ ጠንካራ ሰው ነኝ በማለት ስሜታችንን መደበቅ ወይም ምንም እንዳልተፈጠረ መሆን በማህበረሰባችን ውስጥ እንደ ጥንካሬ ይታያል። ነገር ግን በስነ ልቦና ሳይንስ ስሜትን መቅበር ኖርማል አይደለም። ያልተገለጡ ስሜቶች አይሞቱም። ይልቁኑ በውስጣችን ተቀብረው ቆይተው በኋላ ላይ በከባድ ጭንቀት፣ በድብርት ወይም ደግሞ በሰውነታችን ላይ እንደ ራስ ምታትና የጨጓራ ህመም ባሉ አካላዊ ምልክቶች ይገለጣሉ ማለት ነው። አንዳንድ ጊዜ ሳናቀው በጣም የሚደክመን ወይንም ደግሞ ራሳችንን ያጣን የሚመስለን ከዚህ የተነሳ ሊሆን ይችላል ማለት ነው። ሶስተኛው ደግሞ ከመጠን ያለፈ ፍጹምነትን መሻት ነው። ይሄም ማላዳፕቲቭ ፐርፌክሽኒዝም ይባላል። ስራን በጥራት መስራት ጥሩ ነገር ቢሆንም ምንም ስህተት መስራት የለብኝም ብሎ ራስን ማጨናነቅ ግን የስነ ልቦና ጤና እክል ምልክት ነው። ፍጹም ለመሆን የሚጥሩ ሰዎች አነስተኛ ስህተት ሲሰሩ ራሳቸውን ክፉኛ ይወቅሳሉ። አልፎ ተርፎም ስህተትን በመፍራት ስራዎችን ነገ ሰራዋለሁ እያሉ ያራዝማሉ ማለት ነው። እና ይህ ስነ ልቦናዊ ጫና ራስን ሁል ጊዜ በከፍተኛ ውጥረት ውስጥ እንዲኖር የሚያደርግ እንጂ ኖርማል አካሄድ አይደለም። ወይንም ደግሞ በቃ እሱ ሁሉ አይሳሳትም ተብሎ እንዲጨበጨብልን ብቻ ፈልገን ራሳችንን ማስጨነቅ የለብንም። ሰዎች ነን፣ ስህተት ይፈጠራልና እሱን አክሰፕት ማድረግ ግድ ነው። አራተኛው ለሁሉም ችግር ራስን ተጠያቂ ማድረግ ነው። ፐርሰናላይዜሽን ይባላል። ይህም በኮግኒቲቭ ሳይኮሎጂ አጠራር እንግዲህ ፐርሰናላይዜሽን የሚባል የአስተሳሰብ ስህተት ነው። ይህም ማለት በአካባቢያችን ለሚፈጠሩ መጥፎ ነገሮች ሁሉ ቀጥተኛ ተጠያቂ ባንሆንም እንኳ ጥፋቱ የኔ ነው ብሎ ማሰብ ነው። ለምሳሌ የጓደኛችን ፊት ሲቀየር ሲያኮርፍ ጓደኛችን እኔ ሳላስቀይመው አልቀረውም ማለት በግምት መጨነቅ፣ ወይም በስራ ቦታ መስተጓጎል ሲፈጠር ራስን ብቻ መውቀስ ተገቢ አይደለም ማለት ነው። ይሄ የጥፋተኝነት ስሜት ክሮኒክ ጊልት ወይም ይባላል። እሱም አእምሯችን ክስተቶችን አዛብቶ እንዲረዳ ከሚያደርጉ የአስተሳሰብ መዛባቶች አንዱ እንጂ ፍጹም ኖርማል ነገር አይደለም ማለት ነው። አምስተኛውና የመጨረሻው እንግዲህ ሁልጊዜ በሀሳብ ወደ ኋላ መጓዝ ነው። ይህ ማለት ስላለፈው ስለተባሉ ቃላቶች ወይም ስላመለጡን እድሎች አእምሯችን ውስጥ ደጋግሞ ማብሰልሰል ነው። ልክ እንደ ሲዲ እያጫወቱ ካለፈው ህመም መውጣት አለመቻል በብዙዎች ዘንድ ማሰብ ማሰላሰል ተብሎ ይወሰዳል። ነገር ግን ይህም ኖርማል ማሰብ አይደለም። አእምሯችን መፍትሄ በሌለው ያለፈ ታሪክ ላይ ተቆልፎ እንዲቀር የሚያደርግና ለድብርት ትልቁን በር የሚከፍት አደገኛ የስነ ልቦና ልማድ ነው ማለት ነው።
እንግዲህ የተመለከትናቸው 5 ነጥቦች በብዙዎቻችን ህይወት ውስጥ በልማድ የታቀፉ ናቸው። ነገር ግን አእምሯዊ ጤናችንን ለመጠበቅ ባህሪያቶቻችንን በንቃት መመልከት የግድ ይለናል። እነዚህ ምልክቶች በራሳችን ላይ ካስተዋልን ራሳችንን መውቀስ የለብንም። ይልቁኑ ይሄ ኖርማል አይደለም መለወጥ አለብኝ ብለን ወደ መፍትሄው መጓዝና ካስፈለገም የባለሙያ እገዛ መፈለግ ብልህነት ይሆናል ማለት ነው። እሺ ከነዚህ 5 የስነ ልቦና ምልክቶች ውስጥ የእናንተን ትኩረት የሳበው የትኛው ነው? በኮሜንት መስጫው ላይ አጋሩኝ። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎችም እንዲደርስ ሼር በማድረግ አጋርነታችሁን እንድታሳዩኝ በታላቅ ፍቅር ጠይቃለሁ። በቀጣይ ደግሞ በሌላ ጠቃሚ ቪዲዮ እስክንገናኝ አመሰግናለሁ።